ሻሎም ሻሎም ቅዱሳን እንደምናችሁ። እግዚአብሔር ይመስገን ደህና ነኝ። እኔ እግዚአብሔር ሰው ከኔታ ገን ከዓመታት በፊት በራእይ ወደ መንግሥት ሰማያት ተወስደው ጌታ የገለጠላቸውን በሦስት ጥቅሶች ብቻ የሰማይን ኃይል እንዴት ማስከፈት እንደሚቻል፣ እንደ ክርስቲያኖች ደግሞ በተከፈተ ሰማይ ውስጥ እንዴት መንቀሳቀስ መኖር እንደምንችል፣ በተለይ ቅዱሳን የእግዚአብሔር መላእክቶች እንደ እግዚአብሔር ቃል በጉዳዮቻችን ላይ እንዴት ሊሰሩልን ሊሰማሩልን እንደሚችሉ፣ እንደ እግዚአብሔር ልጆች ይህን እንዴት ማድረግ እንደምንችል የተቀበሉትን ራእይ ወደ አማርኛ ተርጉሜ አቅርቤላችኋለሁ። ይህን ቻናል ሰብስክራይብ፣ ላይክ እንድታደርጉም በጌታ ፍቅር ጠይቃችኋለሁ። ጊዜውን ሁሉ መንፈስ ቅዱስ ይክበርበት። እስከ መጨረሻው በጽሞና ቪዲዮን ተከታተሉት። መጨረሻም ላይ ደግሞ አብረን የምንጸልይበት የጸሎት ክፍል አለው። እግዚአብሔር ይባረክ። አሁን ወደ መልእክቱ እንሂድ። ወገኖቼ ይላሉ፣ ይህን ምስጢር ጌታ ካበራልኝ ቆይቷል። ሆኖም ይህን ምስጢር እንድናገር መንፈስ ቅዱስ እስኪፈቅድልኝ ቆየው። አሁን ግን ጊዜው ነው። በዓለም ዙሪያ እጅግ ብዙ የሰማይን እውነት ለመቀበል ዝግጁ የሆኑ እጅግ ብዙ ወገኖች እንዳሉ እረዳለሁ። ወገኖቼ፣ ይህ እውነት እንዴት እንደምትጸልዩ፣ ከመተኛታችሁ በፊት ምን ማድረግ እንዳለባችሁ፣ ፈውስን ከእግዚአብሔር እንዴት መቀበል እንደምትችሉ፣ ጨለማን ከሕይወታችሁ እንዴት ማባረር እንደምትችሉ፣ የብርሃንና የሰላም ሕይወት እንዴት መኖር እንደምትችሉ ከጌታ የተቀበልኩት ሰማያዊ እውነት ነው። ሰማያዊ ምስጢር ነው። ድምፁን ለመስማት ለዓመታት የቆየ ልምድ ይፈልጋል። አእምሮአችሁን ጸጥ አሰኝታችሁ በመንፈሳችሁ እርሱን መስማትን መለማመድ ይፈልጋል። አዎ፣ ብዙ ጊዜ እንደዚህ ያለ ልምምድ ነበረኝ። ከዕለታት በአንዱ ቀን እንደዚህ ባለ በጸጥታ ሆኜ ሁሉ ነገር ጸጥ ብሎ፣ ሰዎች ሁሉ ተኝተው፣ መብራት ጠፍቶ ጸጥ ባለ ሰዓት እኔ ግን በክፍሌ ውስጥ መብራት ያልጠፋም መጽሐፍ ቅዱሴን ከፍቼ በጸጥታ ጌታዬን ሳመልከው ነበረ። የቀኑ ግርግር አልፏል። መሽቶ ሰው ሁሉ ክትት ብሎ ገብቷል። በየቤቱ ያለውም ግርግር ረግቦ ሰው ሁሉ ወደ መኝታው ሄዷል። ጸጥ ባለበት ሌሊት ላይ ነበረ ጌታዬን እያመለኩኝ በአምልኮ መንፈስ ሆኜ ሳለው፣ በልሳን እየጸለይኩ እያለው በድንገት በመንፈስ ተወሰድኩኝ። ቤቴ ውስጥ ነበርኩኝ ከደቂቃዎች በፊት። አሁን ግን ራሴን በመንግሥተ ሰማያት አገኘሁት። የተለየ ድንቅ ቦታ ነው። በእግዚአብሔር የፍርድ ዙፋን አዳራሽ ድንቅ ነው ወገኖቼ። እኔ ራእይ እንዲያሳየኝ ስጸልይም አልነበረም። በመንፈሱ አማካይነት ከጌታዬ ጋር በአምልኮ ኅብረት ሳደርግ ሳለው በድንገት ይህ ሆነ። ያ ያየሁት አዳራሽ በዓለም ያሉ ድንቅ ቃላት ሊገልጹት ከሚችሉት በላይ እጅግ ውብና ሊገለጽ በማይችል ክብር የተሞላ ነው። ድንቅ ብርሃናት ከየአቅጣጫው ሲፈነጥቁ፣ አራቱ ሕያዋን ፍጥረታት በዙፋኑ ዙሪያ ሆነው ቅዱስ 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 ሲሉ መስማት፣ በዙፋኑም ላይ ሊነገር በማይችል ንጉሠ ነገሥታዊ አምላካዊ ታላቅ ግርማ ሞገስ ጌታችን ኢየሱስ በታላቅ ዙፋኑ ላይ በአብ ቀኝ ተቀምጦ ማየት፣ ከዓይኖቹ ከባድ ጨረር ያለው ብርሃን ሲወጣ፣ በዚያ ብርሃን ውስጥ ደግሞ ጥልቅ ፍቅር ማየት፣ ከቶ ሊገለጽ የማይቻል ጥልቅ ፍቅር ነው። በዙሪያው 24ቱ ሽማግሌዎችንም አየው። ሐዋርያው ዮሐንስ በራእይ መጽሐፍ ላይ እንደገለጸው ትዝ አለኝ። ከቶ ሊገለጽ የማይቻል ጥልቅ ፍቅር በዓይኑ ውስጥ ይታያል የጌታዬ ኢየሱስ። እኚህ 24ቱ ሽማግሌዎች ሁሉም ነጫጭ ልብስ የለበሱና የወርቅ አክሊል የደፉ በየራሳቸው ዙፋናት ላይ ሆነው በታላቁ የጌታ የኢየሱስ ዙፋን ዙሪያ የእግዚአብሔር ልጅ ጌታ ኢየሱስን ሲያመልኩ፣ በዚህ ሁኔታ ላይ እያለን በዚያ በክብር በተሞላ ታላቅ አዳራሽ ውስጥ አንድ ነገር ተከሰተ። አንድ ታላቅ ነገር ከምድር ወደዚህ እጅግ የከበረ አዳራሽ ውስጥ አንዳች ነገር ከምድር ሲመጣ አየሁኝ። እንደ እንፋሎትም ይመስላል፣ እንደ ዕጣን ያለ ነገርም ይመስላል።
ጭስ አይደለም፣ ጤዛም አይደለም። ነገር ግን ጌታ ሲገልጥልኝ ቃላት ነበሩ። የእምነት ቃላት ናቸው። ከምድር ወደ እግዚአብሔር የፍርድ ዙፋን፣ ወደዛ የከበረ የፍርድ ዙፋን ሲገቡ አየሁኝ። ጌታም እንዲህ ሲል ሰማሁ። ይህን አተኩረህ እየው አለኝ። ቀጠልና በምድር ካሉት ልጆቼ ጥቂቶቹ ብቻ ይህን ምስጢር ያውቁታል። ጥቂቶቹ ብቻ እንዲህ ይጠቀሙበታል። እንደ ቃሌ በእምነት ይህን ምስጢር አውቀው ለሚጠቀሙ ሰማይ በግልጽ ይመልስላቸዋል። እኚህ ቃላት ምንድን ናቸው? ምንም የተወሳሰበ ነገር አልነበራቸውም። ጌታ ሲገልጽልኝ ከምድር ወደ ሰማይ በክብር የገቡት የመጽሐፍ ቅዱስ ጥቅሶች ነበሩ። ዋው! የሆነ ረዥም ጸሎትም አልነበርም። በቃ 3 ጥቅሶች ነው ያሳየኝ። እንደዛ ባለ ክብር ወደዛ የክብር ዙፋን የገቡት እኚህ ጥቅሶች ጌታ እንደገለጸልኝ በእምነት የታወጁ ቃላት ነበሩ። ከፍርሃት ሳይሆን በድፍረት የተሞላ እምነት የታወጁ ናቸው። በሆነ የምድር ክፍል ካለ ወይንም በሆነ የምድር ክፍል ላይ ካለች አማኝ የታወጁ የተላኩ ነበሩ። ይገርማቸዋል። ልክ እንደ እንፋሎት በሚመስል መልኩ እነዚያ ቃላት ወደ እግዚአብሔር የፍርድ ዙፋን መጡ። በመጡም ጊዜ 24ቱ ሽማግሌዎች በአንድ ላይ ተነስተው ቆሙ፣ በመስማማት በአንድ ልብ። ጌታ ኢየሱስም በታላቅ በከበረ ዙፋኑ ላይ ሆኖ ልብን በሚሰረስር ጥልቅ ፈገግታ አንዴ ጭንቅላቱን ከላይ ወደ ታች ምልክት በሰጠ ቅጽበት መላእክት ወደ መጣው የጸሎት ርዕስ መልስ ለመስጠት በመለኮታዊ ፍጥነት እንደ መብረቅ ወጥተው ሲሰማሩ አየሁ። ተአምር ነው። እጅግ ሲበሩ አየሁ። በዚያ የተቀደሰ ስፍራ አንድ ድምፅ ሰማሁ። ከሰውም አይደለም። ያ ድምፅ ከመላእክትም አልነበረም። ከዙፋኑ የሚወጣ ድምፅ ነበር። እንዲህ ይላል፣ በምድር ያሉት ልጆቼ ቃሌም በእምነት ሲያውጁ ሰማይ በኃይል መልስን ይሰጣል። ጎላ ባለ ድምፅ የልጅነት ሥልጣናቸውን በስሜ ሲያውጁ መላእክት ያለመዘግየት ይሰማራሉ። ጌታም እንዲህ አለኝ፣ ልጄ ይህ የሰማይ ሥርዓት ነው። ሕዝቤ ብዙዎቹ እንደረሳኋቸው ያስባሉ። የጸሎታቸው መልስ እንደዘገየ ያስባሉ። እኔ እንዳልመለስኩላቸው እንደረሳኋቸው ያስባሉ። እኔ ቃሌን ሰጥቻቸዋለሁ፣ ቃል ኪዳኔንም ከሥልጣን ጋር ሰጥቻቸዋለሁ። በችግሮቻቸው ላይ ይህን ቃሌን በእምነት በሥልጣን መናገር አለባቸው፣ ማወጅ አለባቸው። እንቅልፋቸውን ከመተኛታቸው በፊት ከሰማይ ጋር ኅብረት ማድረግ ያስፈልጋቸዋል። ከመንቃታቸውን በፊት ተአምራታቸውን ማየት ይችላሉ። በዚያም ስፍራ በመንፈሴ ሆኜ በምድር ላይ ያለ ገና ያልተዘረጋ ትልቅ ጥቅልል አየሁኝ። በዚያም ጥቅልል ላይ እንዲህ የሚል ጽሑፍ አየሁ። ፈውስ ለሚታዘዝ ነው፣ ተአምራት ለሚጠባበቅ ነው፣ ድል ደግሞ በእምነት የቃሌን ሥልጣን በሁኔታዎች ላይ በእምነት ለሚያውጅ ነው ይላል። ከዚያም በድንገት ጸጥ ረጭ ባለው በምድር ላይ ባለው ክፍሌ ውስጥ ራሴን አገኘሁት። መጽሐፍ ቅዱሴ እንደተከፈተ ነው። የክፍሌ በርም እንደተዘጋ ነው። ልቤ ግን በውስጤ ይቃጠላል። ይህን ራእይ እንዳለማመደኝ ጌታ አውጣው እስኪለኝ ስጠብቅ ኖርኩ። እነሆ ብዙ ሰዎች በሕመም ሲሰቃዩ፣ በጨለማ ቀንበር ስር ሆነው መከራቸውን ሲያዩ፣ በፍርሃት ሲሰቃዩ፣ በብዙ የጨለማ ቀንበር ስር እንዳሉ አውቃለሁ። እኚህ ሰዎች በቃ ሊሉት ይገባል። የሰማይ ሕግ አለ ወገኖቼ። ሰማይ ስርዓት አለው። የሚሰራውን በስርዓት ነው። የእግዚአብሔር ቃል የሰማይ ሕግ ነው።
መለኮታዊ ምስጢር አለው። ይህ ምስጢር በግልጽ ያለ ሁላችንም ጋር ያለ ብዙዎች ግን ያላስተዋሉት ነው። አስተውሉ ወገኖቼ። ከመተኛታችሁ በፊት ዓይኖቻችሁን ከመክደናችሁ በፊት ስልጣናችሁን አውጁ። መንፈሳችሁን ከሰማይ ጋር አስተካክሉ። ይህን ስታደርጉ የምትፈልጉት ፈውስ ከሆነ በሰውነታችሁ ውስጥ ሕመምና በሽታ ካለ መላእክትን ማንቀሳቀስ ትችላላችሁ። የፈውስ መላእክት ይንቀሳቀሳል። የተለያየ የጨለማ ተጽዕኖም ካለ ነፃ የሚያወጡ መላእክቶች ይንቀሳቀሳሉ። ድልም ይሆንላችኋል። ያንን ነው ጌታ ያሳየኝ። ያንን ነው እንዴት ማድረግ እንደምትችሉ ላስተምራችሁ የመጣሁት ይላሉ የእግዚአብሔር ሰው ኬኔት ኢ ሃገን። ምናልባት እየጠየቃችሁ ይሆናል እኚህ በእግዚአብሔር ቃል በመጽሐፍ ቅዱስ ውስጥ ያሉ 3 ጥቅሶች እነማን ናቸው? አሳያችኋለሁ። ይኸውላችሁ ምሽት ወይንም ሌሊት የሽንፈት ወይንም የፍርሃት ጊዜ መሆን የለበትም ለአማኝ። የእንቅልፍ ጊዜ የመግዛት ጊዜ ነው። ለአማኝ እጅ የምትሰጡበት የድካም ጊዜ አይደለም። የእንቅልፋቸው ጊዜ እንደ ዓለማውያን ዝም ብላችሁ አልጋችሁ ላይ ወጥታችሁ መተኛት የለባችሁ። ሕይወት መንፈሳዊ ነው። በጣም ማስተዋል ያስፈልጋል። የእንቅልፍ ጊዜ ቃሉን በእምነት አውጃችሁ ከተኛችሁ እግዚአብሔር ተአምራትን በረቂቅ አሰራሩ የሚከውንበት ጊዜ ነው። ዝም ብላችሁ ከተኛችሁም የጨለማ መንግሥት ሥራውን እንደሚሠራ ስትነቁም በብዙ ድካምና በአስፈሪ ሕልም ዘሩን እንደሚዘራ ማስተዋልም ያስፈልጋል። ለአማኝ የእንቅልፍ ሰዓት የውጊያ ሜዳ መሆን የለበትም። መለኮታዊ እረፍትና መታደስ የምታገኙበት ድንቅ ሰዓት ነው። እግዚአብሔር እንቅልፍን ሲፈጥርልን እንደ ማንም ዝም ብላችሁ ሄዳችሁ አትተኙ። የእግዚአብሔርን ቃል አብረን እንዴ አንደኛው መዝሙር 4:8 በሰላም እተኛለሁ፣ ሃሌሉያ፣ አንቀላፋሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና ይላል። ይህ ቃል ተስፋ አይደለም ወይ ከንቱ ምኞትም አይደለም። አዋጅ ነው፣ የእምነት አዋጅ። ዳዊት ከመተኛቱ በፊት ጎላ ባለ ድምፅ ያውጃል፣ በሰላም እተኛለሁ ይላል። በሕመም አይደለም፣ በሰላም እተኛለሁ። በፍርሃትም አይደለም፣ በሰላም እተኛለሁ። ክብር ለእግዚአብሔር ይሁን። በጭንቀትም አይደለም፣ በሰላም እተኛለሁ። ሁኔታዎች ጠፍተው ሳይሆን በሰላም እተኛለሁ ብሎ ቃሉን በማወጅ ሁኔታዎች እንዲቀየሩ ማድረግ እንደሚቻል የሰማይ ሕግ የሆነ የእግዚአብሔር ቃል ያስተምረናል። ይህንን በእምነት በሚሰማ ጎላ ባለ ድምፅ የእግዚአብሔር ልጆች እንደሆናችሁ ባለ ስልጣን መረዳት ይህን ቃል ማወጅ ያስፈልጋል። ይህን ቃል ስታውጁ ሲኦል ይሰማል፣ ይሸሽማል። አጋንንት ይሰማሉ፣ ይሸሹማል። ሰማይ ይሰማል፣ መላእክትም እናንተን ለማገዝ ይንቀሳቀሳል። ክብር ለእግዚአብሔር ይሁን። ተአምራትም ይሆንላችኋል። መዝሙር 91ም ስለ ማታ እንቅልፍ ይናገራል። ከሌሊት ግርማ በጨለማም ከሚሄድ ክፉ ነገር አትፈራም ይላል። ለምንድን ነው የማትፈራው? መላእክቱ እንዲጠብቁህ እግዚአብሔር ያዛቸዋልና ነው። መላእክቶቻችሁ ዝም ስትሉ ሳይሆን ስልጣናችሁንና በሰማይ ያላችሁን የክብር ስፍራ በመረዳት የእግዚአብሔር ልጅ እንደሆናችሁ በማወቅ በዛ ውስጥ ያለውን ስልጣናችሁንና ከፍ ብሎ ያለውን ከክርስቶስ ጋር የተቀመጣችሁበትን የስልጣን ስፍራ በመረዳት ሆናችሁ ስታውጁ ነው መላእክቶቻችሁ የሚንቀሳቀሱት። መላእክቶቻችሁን ማንቀሳቀስ የእናንተ ፋንታ ነው። እነሱ በሰማያዊ ሕግ ነው የሚንቀሳቀሱት። ስላለቀሳችሁ አይንቀሳቀሱ፣ ስለከፋችሁ አይንቀሳቀሱ፣ ስለተጨነቃችሁ አይንቀሳቀሱ። ምሳሌ 3:24 በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆንልሃል። ሃሌሉያ።
ዝም ብሎ የተጻፈ አይደለም። ይህ በቃል ኪዳን የታተመ የተስፋ ቃል ነው። ሕያው ቃል ልትጠቀሙት የተሰጠ ነው። እንዴት ነው የምታዩት? ካመናችሁት እምነት ጸጥ አይልም። እምነት ተናገሩት። ስልጣን እንዳላችሁ ካወቃችሁ ስልጣን ጸጥ አይባልም፣ ይተገበራል፣ አይደበቅም፣ ይገለጻል፣ ይታወጃል። ስልጣን እምነት ካላችሁ ጸጥ አይባልም፣ ይነገራል። በመንፈስ ዓለም መላእክትም ይሰማሉ፣ ሊያግዟችሁ ይወጣሉ። አጋንንቶችም ይሰማሉ፣ ይንቀጠቀጡም ይሸሹማል፣ ስራቸውም ይፈርሳል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል መለኮታዊ ሕግ ነው ወገኖች። በምድር ላይ መንግስታት ሀገሮቻቸውን እንደሚያስተዳድሩበት የምድር ሕግ መንግሥተ ሰማይም የሚተዳደርበት ሰማይና ምድርን የሚገዛበት እግዚአብሔር ሕግ አለ። ይህ ሕግ የእግዚአብሔር ቃል። ይህ የእግዚአብሔር ቃል ሰማይና ምድርን የሚያስተዳድር ሕግ ነው ወገኖች። አስተውሉ። በሁኔታዎቻችሁ ላይ እግዚአብሔርን ቃል በእምነት ስታውጁ ሊሆን ወይንም ላይሆን የሚችልን ጉዳይ እግዚአብሔርን እየጠየቃችሁ ሳይሆን እግዚአብሔር አስቀድሞ የሰራውን ያዘጋጀውን በሁኔታዎቻችሁ ላይ በማወጅ ከሰማይ ሐሳብ ጋር ራሳችሁን ማስተካከላችሁ እንደሆነ ተገንዘቡ። የእግዚአብሔርን ቃል ስታውጁ ለዚያ ነው እንግዲህ እግዚአብሔር እነዚያን 3 ጥቅሶች የገለጠልኝ። እኚህ 3ቱ ጥቅሶች አዋጅ ዝም ብሎ እንዲያው የተወሰዱ ቃላትም አይደሉም። የእግዚአብሔር ቃል ከዘፍጥረት እስከ ራእይ የእግዚአብሔር ቃል ነው። ሁሉም አስፈላጊ ነው። እንዲህ ላለ የሕይወት መርህ ግን እኚህን 3ቱን ጥቅሶች መጠቀም አስፈላጊ እንደሆነ ጌታ ስለገለጠልኝ ነው። ኤፌሶን 1 ከ20 እስከ 21 ክርስቶስን ከሙታን ሲያስነሳው ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሃሌሉያ! ከጨለማ ኃይል ሁሉ በላይ ከክርስቶስ ጋር በዚያ ከፍታ ስለተቀመጥን ይህ አዋጃችሁ መሆን ይኖርበታል። ከመተኛታችሁ በፊት ከክርስቶስ ጋር እንዴት ባለ ከፍታ ላይ እንደተቀመጣችሁ ለሰይጣን ንገሩት። ከእርሱ ከሰይጣንና ከሥራዎቹ በላይ ከፍ ብላችሁ እንደተቀመጣችሁ፣ ከበሽታ በላይ ከፍርሃት በላይ ከፍ ብላችሁ ከክርስቶስ ጋር እንደተቀመጣችሁ፣ የእግዚአብሔር ልጆች እንደሆናችሁ ንገሩት በስልጣን ከጨለማ ኃይል ሁሉ በላይ። ይህን ስትናገሩ ስታውጁ እግዚአብሔር እንዲዋጋላችሁ እየጠየቃችሁ አይደለም። የተሰራላችሁን የክብር ሕይወት እየወሰዳችሁ ስታውጁ ተግባራዊም እንዲሆን እያደረጋችሁ ነው ማለት ነው። ኢየሱስ ባለበት እንዲያው በምሕረቱ እንድንሆን ተደርገናልና ከጨለማ ኃይል ሁሉ በላይ ከፍ ብለን ከክርስቶስ ጋር ተቀምጠናል። ክብር ለእግዚአብሔር ይሁን። ሁለተኛው ቆላስይስ 2:15 አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ይህ የድል አዋጃችሁ ነው። አውጁት። ከመተኛታችሁ በፊት ጠላታችሁ እንደተሸነፈ፣ የነበረው ሥልጣን እንደተገፈፈ፣ በሕይወታችሁ ላይ ሥልጣን ምንም እንደሌለው ንገሩት። ነገ አይደለም ዛሬ አድርጉት። ፈውስ እኮ ለማግኘት የምታሳድዱት የምትከተሉት ነገር መሆን የለበትም። ዋጋ የተከፈለበት ጌታ ኢየሱስ ኦልሬዲ የሰራው ስራ ነው። ኢየሱስ የጨለማን ኃይላት ትጥቅ አስፈትቷል። ክብር ለእግዚአብሔር ይሁን። አውጁ ይህን እውነት። ሰይጣን እንደተሸነፈ እንድታውቁ አይፈልግም። እሱ መሸነፉን እንድታውቁና እንድትነግሩት ስለማይፈልግ ተሸንፈሃል፣ በእኔ ላይ ስልጣን የለህም፣ አንተና ስራዎችህ በእኔና በሕይወቴና በቤቴ ላይ ምንም ስልጣን የለህም፣ ኢየሱስ አሸንፈዋል ብላችሁ ንገሩት። ይሄ እግዚአብሔር ቃል ሕግ ነው እያወጣችሁበት ያላችሁት።
አውቃችሁ በእምነት መሸነፉን ስትነግሩት መቆም አይችልም። ሰይጣን ግሳንግሱን ሰብስበው ይሸሻል፣ ይጠፋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ሶስተኛው መዝሙር 4:8 መሰረት በሰላም እተኛለሁ አንቀላፋውም ብላችሁ አውጁ። በሰላም እተኛለሁ ብላችሁ ስተኙ የቤታችሁን አትሞስፌር ከክፉ ሁሉ ከልላችሁት ማለት ነው። የቤተሰባችሁን አትሞስፌር፣ የህይወታችሁን አትሞስፌር ከክፉ ሁሉ ከልላችሁት ማለት ነው። እንዲህ ብላችሁ ስታውጁ በሰላም እተኛለሁ ብላችሁ ስታውጁ፣ በጌታ በኢየሱስ ስም በሰላም እተኛለሁ ብላችሁ ስታውጁ፣ በዚህ የኔ አካል በዚህ በቤቴና በቤቴ ውስጥ ባሉ ቤተሰቦቼ ህይወት ገዢው እግዚአብሔር ብቻ ነው ያላችሁ፣ ሰይጣን በዚህ ስፍራ የለህም በሉት። በዚህ ጊዜ የሰማይ ስልጣን በሁኔታዎቻችሁ ላይ መስራት ይጀምራል። ቀጥላችሁም ተናገሩ። ምንም አይነት ጨለማ፣ ምንም አይነት አጋንንታዊ ኃይል፣ ምንም አይነት ህመም፣ ምንም አይነት ፍርሃት፣ ምንም አይነት የጨለማ ስራ በቤቴና በህይወቴ ላይ ህጋዊ መብት የለውም ብላችሁ አውጁ። በኢየሱስ ደም ተዋጅቻለሁና ሰይጣንና ስራው የፈረሰ ነው። በቤቴና በህይወቴ በቤተሰቤ ላይ ምንም ህጋዊ አክሰስ የለውም ብላችሁ አውጁ። ሰይጣን ሆይ ስማ፣ ተሸንፈሃል። በቤቴ ላይ በህይወቴ ላይ በቤተሰቤ ላይ ምንም አይነት ህጋዊ መብት የለህም። ምንም አይነት ስፍራ የለህም። በቤቴ በህይወቴና በቤተሰቤ ላይ ገዢው ኢየሱስ ብቻ ነው ብላችሁ አውጁ። እንዲህ ስታውጁ ወዲያው መላእክት ያንን ቃል ለመተግበር ይንቀሳቀሳል። በሰማይ በዙፋኑ ላይ ያለው ታላቁ ጌታ ቃሉን ደግፎ ከእናንተ ጋር ይቆማል። ምክንያቱም የእምነት ቃል ወጥቷል። ስልጣናችሁን ተግባራዊ ያደርጋችኋል። ከእናንተ የሚጠበቀው ይህ ነው። ይህን ስታደርጉ ከጌታ ጋር የገባችሁትን ቃል ኪዳን አከበራችሁ ማለት ነው። የሰማይን መንግሥት ሥርዓት አወቃችሁ፣ ተገበራችሁትም ማለት ነው። እኚህ የመኝታ ሰዓት ስትራቴጂዎች ናቸው ወገኖች። ታላቅ የውጊያ ስልት ነው። በጭንቀት በግራ መጋባት ወደ አልጋችሁ አትሂዱ እንደ ዓለማውያን። እኚህን አውጃችሁ ተኙ። በሰላም ትተኛላችሁ፣ ታድሳችሁም በድል ትነቃላችሁ። እግዚአብሔር ለቃሉ ታማኝ ነው። ለዚህ ነው ሰይጣን የሚዋጋችሁ፣ እንድታስተውሉም እንድትተገብሩትም አይፈልግም። ከጨለማ ኃይል ሁሉ በላይ ከፍ ብዬ በሰማያዊ ስፍራ ከክርስቶስ ጋር ተቀምጫለሁ። ጠላቴ ተሸንፏል። በሰላም እተኛለሁ፣ እግዚአብሔር ይጠብቀኛልና በኢየሱስ ስም አሜን ብላችሁ ስታውጁ ታላቅ ክብር ነው የሚሆነው። ታውቃላችሁ፣ ይህ አዋጃችሁ ነው እንደ ዕጣን ወደ እግዚአብሔር ዙፋን አዳራሽ የሚገባው፣ መላእክትም የሚታዘዙለት፣ 24ቱ ሽማግሌዎችም በመስማማት የሚቆሙለት። መዝሙር 103:20 ላይ ቃሉን የምትፈጽሙ ብርቱዎች ኃያላን፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ ይላል። ጭንቀታችሁን የሚሰሙ አይደለም፣ ልቅሷችሁን አይደለም። መላእክት ለሰዎች ልቅሶና ለሰዎች ጭንቀት ለሰዎች ስሜት አይደለም የሚታዘዙት። መላእክት የእግዚአብሔርን ቃል የቃሉን ድምፅ ነው የሚሰሙት። ለመፈጸም የሚሰማሩት ያንን ነው። ሃሌሉያ። በምድር ላይ ያለ አንድ ልጁ ጌታ ራሱ በቃሉ የገባለትን ቃል ኪዳን በእምነት ሲያውጅ ጌታችን ኢየሱስ ፈገግ ይላል። 24ቱ ሽማግሌዎች በክብር ይቆማሉ። መላእክት ጉዳያችሁን እንደ እግዚአብሔር ቃል ለመስራት ይሰማራሉ። ይህ ድንቅ ምስጢር ነው። ይገርማቸዋል። የተለያዩ መላእክት ናቸው ሲሰማሩ ያየኋቸው። የፈውስ መላእክት፣ ተዋጊ መላእክት፣ የተወሰደን ከሰይጣን መንግሥት የሚያስመልሱ ኃያላን መላእክት፣ መልእክት የሚያደርሱ ኃያላን መላእክት፣ የሚጠብቁ መላእክት ነበር ያየኋቸው።
በጣም ፈጣን ናቸው፣ በጣም ውብ ናቸው፣ በጣም ንቁ ናቸው፣ የታጠቁ ናቸው። እንዲህ በእምነት በምናውጅ ሰዓት ሁሉ እንደ ሁኔታችን ሰማይ መልስ ይሰጣል። አስፈላጊ አይነት መላእክት ይሰማራሉ። ሃሌሉያ! እምነታችሁን ለማጠንከር እስኪ በዚህ የውጊያ መንገድ ይህን ምስጢር ተጠቅመው የተጠቀሙ ሰዎችን ምስክርነት ላካፍላችሁ። አንዲት እህት ሳራ የምትባል ነበረች። በከባድ የካንሰር ህመም ስትሰቃይ የነበረች እህት ናት። ሐኪሞች የሰጧት ተስፋ ሁሉ አልሰራም። ኪሞቴራፒም ሊጠቅማት አልቻለም። ሞቷን ስትጠባበቅ ሳለች አንድ መልእክት ሰማች። ከመኝታ በፊት ስለሚደረግ ጸሎት፣ የስልጣን አዋጅ፣ በልጅነት መብት ስልጣን ስለመንቀሳቀስ ሰማች። አካሏ ብዙም ተዳክሞ ስለነበረ ብዙ መጸለይ፣ ረዥም ሰዓት መጸለይ፣ ረዥም ደቂቃ መጸለይ አትችልም። ብዙም አታነብም ነበር። ነገር ግን ሦስቱን ጥቅሶች በስልጣን ባላት በቀራት ድምፅ ማወጅ ጀመረች። እንዲህ ትላለች: ከክርስቶስ ጋር በሰማያዊ ስፍራ ተቀምጫለሁ። ከበሽታ ኃይል ሁሉ በላይ ከፍ ብዬ ተቀምጫለሁ። ኢየሱስ ይህን በሽታ አሸንፎታል። በሰላም እተኛለሁ። ሙሉና ደህና ሆኜም ደግሞ ጠዋት እነቃለሁ ብላ አወጀች። ታውቃላችሁ የሆነውን? የመጀመሪያ ጥቂት ቀናት ላይ ምንም የታየ ለውጥ አልነበረም። እርሷ ግን አምናለች። የሆነ ነገር እንደተቀየረ አምናለች። እምነት ስለሚመስል ጉዳይ አይደለም፣ ስለ ጸና ስለተሰራ ጉዳይ እንጂ። በሰባተኛው ምሽት ህልም አለመች። ዝም ብሎ ህልም አልነበረም፣ መለኮታዊ መነካካት ነበር። በዚያ ህልም መላእክት ክፍሏ ሲገቡ አየች። ገብተውም ሰውነቷን ሲነኩና ከደረቷ አካባቢ ጥቁር ነገር ሲያወጡ፣ በዚያም ስፍራ ብሩህ ብርሃን ሲያስቀምጡ አየች። ስትነቃም ጠዋት ህመሟ አልነበረም። አእምሯም መንፈሷም ሙሉ ሰላም ሆኖ ነቃች። ወዲያውም ሐኪሞቿ ጋር ሄዳ ታየች። ነፃ ይላል። ዶክተሮቹ ግራ ተጋቡ። እሷ ግን ገብቷታል። እግዚአብሔር ይባረክ። ለመናገር ስልጣኗን ለማወጅ ለነቃች ሴት ሰማይ የመለሰው መልስ ነው። ክብር ለእግዚአብሔር ይሁን። ደግሞ ሌላ ምስክርነትም ልንገራችሁ። ጃሽዋ ስለተባለ የ7 ዓመት ብላቴና ነው። ጃሽዋ ከተኛ በኋላ በየምሽቱ እየባነነ በመንቃት ይጮህ ነበር። የሆነ ጥላ እየመጣ ያስፈራው ነበር። ቤተሰቦቹ ብዙ ጸለዩለት። የተረዱትን ያክል የመዝሙር ዳዊትን የተለያዩ ክፍሎች አነበቡለት። ሆኖም ሊሰበር አልቻለም ነበር። የልጁ ስቃይም አልቆመም። ከዕለታት አንድ ቀን ከቆይታ በኋላ እናቱ ይህን የምነግራችሁን መልእክት ሰማችና እስካሁን ስታደርግ የነበረውን ስትለምን እንደነበረና እንደ ልጅ ማዘዝ ከመለመን ይልቅ ማዘዝ እንደነበረባት፣ የተሰጣትን ስልጣን እንዳልተጠቀመችው ተረዳች። በቃሉ የተቀመጠውን ሕግ ወደ ተግባር ማምጣት እንደምትችል በተረዳች ጊዜ ሄዳ የልጇን እጅ በመያዝ ከልጇ አልጋ አጠገብ ከልጇ ጋር በመንበርከክ እሷ እያወጀች ልጇም እንዲናገር እያበረታታችው አብረው እንዲህ ብለው አወጁ። እኛ ከክርስቶስ ጋር በሰማያዊ ስፍራ ከፍ ብለን ተቀምጠናል። ምንም አይነት ፍርሃት ወደዚህ መቅረብ አይችልም። ኢየሱስ ሁሉን አሸንፎልናል። አስጨናቂ ክፉ መናፍስትን አሸንፏል። ጃሽዋ በሰላም ይተኛል። በሚጠብቁት በእግዚአብሔር እጆች ውስጥ ሆኖ በሰላም ይተኛል። በጌታ በኢየሱስ ስም አሜን ብለው ልጇን አስተኛች። እሷም ሄዳ ተኛች። በዚያ ምሽት ምንም ጩኸት የለ፣ ልቅሶ የለ፣ ሁሉ ሰላም ሆነለት። እዛ ምሽት በኋላ ምንም አይነት ክፉ ጥላ ወደዛ ክፍል መግባት አልቻለም። ይኸውላችሁ የ7 ዓመት ብላቴና እምነት ከእናቱ እምነት ድምፅ ጋር ሲነገር ምን ያህል መላእክትን እንዳንቀሳቀሰ፣ ክፉን ሁሉ ሲኦልን ጸጥ እንዳደረገ እዩ። እናንተስ
እንዲህ ያሉ ምስክርነቶች እናንተ ምስክርነቶች እንዲሆኑ ትፈልጋላችሁ? ችግራችሁ ተሸንፎ እያለ ከክርስቶስ ጋር ተቀምጣችሁ እያለ ለምን ጉዳዩን ትታገሱታላችሁ? ለምን ችግሮቻችሁን ተሸክማችሁ ትኖራላችሁ? መላእክትም ሰማይም ችግሮቻችሁ እንዳሉ ያውቃሉ። ነገር ግን እርምጃ እንድትወስዱ ይፈልጋሉ። ስልጣናችሁ እንድትጠቀሙ ይፈልጋሉ። ቃላቸውን ይጠባበቃሉ። በስልጣን የምታውጁትን የስልጣን ቃል እንድትናገሩ ይፈልጋሉ። አሁን እውነቱን አውቃችኋል። እንዴት እንደሚሰራም ሰምታችኋል። አሁን ውሳኔው የእናንተ ነው። ጠላት እንቅልፍ የነሳችሁ፣ ጠላት ሰላማችሁን የሰረቀባችሁ፣ ጠላት ጤናችሁን የወሰደባችሁ፣ ቤታችሁ ውስጥ ሰው ሁሉ ከተኛ በኋላ በማትረበሹበት ሁኔታ ከክርስቶስ ጋር መቀመጣችሁን በማስተዋል በስልጣን በእምነት በቤታችሁ እያንዳንዱ ክፍል ውስጥ እየተንጎራደዳችሁ ሁሉም ክፍል ውስጥ አውጁ። ይህን የስልጣን ቃል አውጁ። በዚህ ቤት ገዢው እግዚአብሔር ብቻ ነው። የዚህ ቤት ራስ ክርስቶስ ነው። ሰይጣንና መናፍስቱ በዚህ ቤት ውስጥ ምንም ስልጣን የላችሁ። በሽታ፣ ፍርሃት፣ ጨለማ በዚህ ቤትና በዚህ ቤተሰብ ላይ ምንም ስፍራ የላችሁም። እኛና ቤታችን የጌታ ነን። በኢየሱስ ስም ለቃችሁ ሂዱ። ላትመለሱ አሁን ጓዛችሁን ጠቅላችሁ እንድትሄዱ በኢየሱስ ስም አዘዝኩ። እኛን 3 ጥቅሶች ማንሾካሾክ ሳይሆን በስልጣን ቀጥላችሁ አውጁ። ዝም ብሎ ማንበብ ሳይሆን ወደ ተፈጻሚነት እንዲመጡ በስልጣን አውጁ። ስታውጁ በመንፈሳችሁ የሰማይ ድጋፍ ሁሉ ከእናንተ ጋር እንዳለ መላእክት እኛን ጥቅሶች ስታውጁ እንደተሰማሩ ክብር እንደሚሆን በማመን በቤታችሁ ውስጥ እየተንጎራደዳችሁ ጸልዩ፣ አውጁ። እግዚአብሔርን ለማሳመን አትሞክሩ። ልጅ ወላጆቹ ቤት ያለውን ምግብ አይለምንም። ሰማይ በጉዳዮቹ አምኗል። ክርስቶስ ዋጋ የከፈለበት እግዚአብሔር ከዘመናት በፊት በጉዳዩ ስላመነ ወይንም ኮንቪንስድ ስለሆነ ነው። በበሽታ መማቀቅ፣ በጨለማ ቀንበር ስር መማቀቅ ስለሌለባችሁ ነው። የዘላለምን ሕይወት እንደሰራልን ለዚህም ዋጋ ጌታ ኢየሱስ የከፈለው። ሲኦልም ሄዶ የጨለማን ስልጣን ሁሉ ገፎ አሸንፎልናል። ሃሌሉያ! አሁን በጸሎት እመራችኋል። አብራችሁኝ ተከትላችሁኝ ታውጃላችሁ። በቃ ይበቃል በሉት። ይህ ሰውነት የመንፈስ ቅዱስ ማደሪያ የሆነ የኢየሱስ ነው በሉት። ይህ ቤቴ ቤተሰቤ የኢየሱስ ነው በሉት። አሁን አብረን ስንጸልይ የማትረበሹበት ቦታ ሁኑ። በራችሁን ዝጉ፣ ስልካችሁን ዝጉት፣ መጽሐፍ ቅዱሳችሁን ያዙ፣ መንፈሳችሁን አንቁ። የእግዚአብሔር ልጅ እንደሆናችሁ በመንፈስ እዩ። ምንኛ ታላቅ ባለስልጣን እንደሆናችሁ በመንፈሳችሁ እዩ። በእምነት ቁሙ። እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንሱ። አሁን እንጸልይ። አብራችሁኝ አውጁ በእምነት። አባት እግዚአብሔር ሆይ ስለ ቃልህ ስልጣን ዛሬ በጌታ በኢየሱስ ስም አመሰግንሃለሁ። ጌታ ኢየሱስ ስለሰራልኝ ድል አመሰግንሃለሁ። ከክርስቶስ ጋር ተቀምጫለሁና አመሰግንሃለሁ። ከጨለማ ኃይላት ሁሉ በላይ ከፍ ብዬ ከክርስቶስ ጋር ተቀምጫለሁና አመሰግንሃለሁ። ዛሬ አሁን በስልጣን እንቀሳቀሳለሁ፣ ስፍራዬንም ይይዛለሁ በኢየሱስ ስም። ከአጋንንታዊ ስፍራዎች ሁሉ፣ ከበሽታ ሁሉ፣ ከፍርሃት ሁሉ የበላይ መሆኔን በኢየሱስ ስም አውጃለሁ። ከእግዚአብሔር ካልሆነ ያልሆነ ነገር ሁሉ በሕይወቴ እንዲኖር አልታገስም፣ አልፈቅድም። ከእግዚአብሔር ካልሆነ ነገር ሁሉ በላይ መሆኔን ደግሞ በኢየሱስ ስም አውጃለሁ። ቅዱሳን መላእክትህ እግዚአብሔር ሆይ ቃልህን ሳውጅ ይታዘዙኛልና አመሰግንሃለሁ። ሰማይ ከኔ ጋር ነውና አመሰግንሃለሁ። የጌታ የኢየሱስ ደም ሸፍኖኛልና አመሰግንሃለሁ። በእኔ የሆነ የኔ በሆነ ነገር ላይ የተሰራ ማንኛውም መሳሪያ ሁሉ አይከናወንም። ስለዚህም እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም አውጃለሁ። ሰላም፣ ፈውስና ድል፣ መልካም በረከት ሁሉ የዚህ ቤት ዕድል ፈንታ ነው ብዬ በጌታ በኢየሱስ ስም አውጃለሁ። ለእኔና ለቤቴ የሚገባ የተገባም ነው ብዬ በጌታ በኢየሱስ ስም አውጃለሁ። ወገኖቼ እጆቻችሁን አታውርዱ። አሁንም የተቀደሱ እጆቻችሁን ማንሳት በመንፈስ ዓለም
ትርጉም አለውና እጃቸውን ከፍ እንዳደረጋችሁ አብረን አሁን የእምነት አዋጅ እናውጃለን። በስልጣን የተሞላ ሹክሹክታ አታደርጉ፣ ጥያቄም አታደርጉ። ሲኦልና ጭፍራው አጋንንቱ ይስሙ። ሲኦልን የሚዘጋ የሰማይን በሮች ደግሞ የሚከፍት አዋጅ እናውጃለን። በዚህ ምሽት አውጃለሁ። ይህ ቤት የተቀደሰ ስፍራ ነው። ምንም አይነት አጋንንት፣ ምንም አይነት ፍርሃት፣ ምንም አይነት በሽታ፣ ምንም አይነት ድህነት፣ ምንም አይነት ጨለማ፣ ምንም አይነት የዲያብሎስ ሥራና አሰራር በዚህ እንዲኖር አልፈቅድም። በዚህ መኖር አይችልም። ወደዚህ ቤት መግባትም ደግሞ አይችልም። እኔ ከክርስቶስ ጋር በድል አድራጊነት አብሬ ተቀምጫለሁ። በኢየሱስ ስም ልጁ አድርጎኛልና ኢየሱስ ጠላቴን ሁሉ ሰይጣንንና ክፉ ሥራውን ሁሉ አሸንፎልኛልና። ተሸንፋችኋል፣ አሸንፎልኛል። መላእክቶች ተመድበውልኛል። ሰላም የኔ ነው። ሰላም የኔ ነው። በሰላም መውጣት የኔ ነው። በሰላም መግባት የኔ ነው። በሰላም መተኛት የኔ ነው። በሰላም ታድሼ መንቃት የኔ ነው። ሰላም ለቤተሰቤ ነው። በረከት የቤተሰቤ ነው። ሙሉ ጤንነት የቤተሰቤ ነው። ፈውስ የኔና የቤተሰቤ ነው። በሰላም እተኛለሁ። በክብር በመታደስ በኃይል እነቃለሁ። ሰማይ ስለ እኔ ይንቀሳቀሳል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ሲኦልና ጭፍራው ሸሽቷል። መላእክት ስለ እኔ ተንቀሳቅሰዋል። በጌታ በኢየሱስ ክርስቶስ ስም በስልጣን እናገራለሁ። እንደ ባለስልጣን እተኛለሁ። ድካም፣ ፍርሃት በእኔ ላይ አይሰራም። ማንኛውም የጨለማ ኃይል ከዚህ በኋላ በእኔና በቤቴ ላይ አይሰራም። በእኔና በቤቴ ላይ የጨለማ ኃይል ከዚህ በኋላ አይሰራም። በቤቴ በሕይወቴ ምንም ስፍራ የላችሁም። በሕይወቴ፣ በስራዬ፣ በቤተሰቤ ላይ ስልጣን የላችሁም። ስልጣን ገዢው እግዚአብሔር ነው። በቤቴና በሕይወቴ ላይ አውጃለሁ። እኔና የኔ የሆነን ሁሉ የኢየሱስ ነው። አሁን ሕጋዊ አዋጅ አወጣባቸዋለሁ በኢየሱስ ክርስቶስ ስም። ማናቸውም አጋንንታዊ ኃይላት፣ ማናቸውም የአጋንንት ሥራዎች ሁሉ በጌታ በኢየሱስ ክርስቶስ ስም ሕይወቴን ለቃችሁ ላትመለሱ ሂዱ። ቤተሰቤን ለቃችሁ ላትመለሱ በኢየሱስ ስም ሂዱ። አሁን አዛችኋለሁ። ቤቴን፣ ቤተሰቤን፣ ሕይወቴን፣ መንገዴን፣ ሥራዬን፣ እኔና የኔ የሆነን ነገር ሁሉ ለቃችሁ በኢየሱስ ስም አዛችኋለሁ። አሁን ሂዱ። ላትመለሱ በኢየሱስ ክርስቶስ ስም ሂዱ። ቤቴን ሆነ ቤተሰቤን፣ ሥራዬን ሆነ መንገዴን አሁን በኢየሱስ ክርስቶስ ስም ግዛንግሳችሁን ሁሉ ሰብስቡና ላትመለሱ በኢየሱስ ስም ለቀቁ። አሁን በኢየሱስ ስም አዛችኋለሁ። አሁን እንድትሄዱ አዘዝኩ በጌታ በኢየሱስ ስም። አባት ሆይ ስምህ ይባረክ። ብርሃንህ በሕይወቴ፣ በጎዳናዬ፣ በቤተሰቤ፣ በቤቴ ላይ ይሙላ። እግዚአብሔር ሆይ በሥራዬ፣ በጎዳናዬ ሁሉ ላይ ብርሃን ይሙላ። በኢየሱስ ክርስቶስ ስም አወጅኩ። ደካማ አይደለሁም፣ ብርቱ ነኝ። የበታች አይደለሁም፣ የበላይ ነኝ። ራስ ነኝ እንጂ ጅራት አይደለሁም። ክብር ለእግዚአብሔር ይሆን፣ ክብር ለእግዚአብሔር ይሆን። ወገኖች እንዲህ ብላችሁ ከጸለያችሁ፣ ካወጃችሁ የእግዚአብሔርን ሕግ ተግባራዊ አደረጋችሁ ማለት ነው። በዚህ ሁኔታ ተአምራትን ተጠባበቁ። ጠላት የሚያንሽቆሽቅባችሁን የሽንፈትና የድካም ወሬ አትስሙት። የእግዚአብሔርን ቃል እመኑ። ያወጃችሁት እንደሚሆን ፍሬ እንደሚያፈራ እመኑና ተኙ። እግዚአብሔር ተአምራትን ያደርጋል። እግዚአብሔር ታማኝ አምላክ ነው። ጌታ ኢየሱስ ይባርካችሁ። በኢየሱስ ስም ጸልይ፣ አሜን። ይሄን ቻናል ሰብስክራይብ፣ ላይክ እንድታደርጉም በጌታ ፍቅር ጠይቃችኋለሁ።